ብዙ ወንዶች ሴት አለች እንዴ ለፍቅር ለትዳር የምትመጥን እንቁ ሴት የት ትገኛለች ብለው ሲናገሩ እንሰማለን። ሴቶችም እንደዚሁ ወንድ አለ እንዴ እውነተኛ ወንድ ወይም ደግሞ ለፍቅር የሚመጥን ለትዳር የሚሆን ወንድ አለ እንዴ ምናምን ሲባል ትሰማላችሁ። እሱ ብቻ አይደለም ፍቅር አለ እንዴ እውነተኛ ፍቅር ደግሞ የት አለ አሁን እኮ የለም ምናምን ሲባል እንሰማለን። ግን እንደዚህ የሚሉትን ሰዎች ራሳቸውን ሂደን እንደው ጠለቅ ብለን ብትመለከታቸው አንደኛ ወይ ለፍቅር ለእውነተኛ ለቁም ነገር ለመልካም ነገር የሚበቃ ማንነት ባህሪ መገለጫ የላቸውም። ሁለተኛ ደግሞ ወይም ደግሞ በሌላ ሰው ጉዳት የደረሰባቸው ናቸው። ምናልባት ጉዳት የደረሰባቸው የራሳቸው የምርጫ ችግር ወይም ሌላውን ችግር እንዳለ ትተህ ነው። ዞሮ ግን ወይ ችግር የደረሰባቸው ናቸው ወይም ደግሞ ከዛ በፊት ጉዳት የደረሰባቸው የተበደሉ ምናምን እንደዛ ናቸው። ወይም ደግሞ ለራሳቸው ብቁ አይደሉም። በቃ ራሳቸውን አልገነቡም። ለምሳሌ ወንድ ከሆንክ መጀመሪያ ለፍቅር የምትመጥን ወንድ መሆን መቻል አለብህ። ሴት ከሆንሽ ለፍቅር ለእውነተኛ ፍቅር የፍቅር ንግስት ለመሆን ራስሽን አዘጋጅተሽ የምትመጥኝ አይነት መሆን መቻል አለብሽ። አንቺ ራስሽን ለፍቅር ንግስትነት የምትመጥኝ አድርገሽ ሳትገነቢ የፍቅር ንጉስ መሆን የሚችል የለም ወንድ ብለሽ መውቀስ አትችይም። ወንድም ደግሞ አንተ ራስህ ለፍቅር የሚመጥን እውነተኛ ማንነት ሳትገነባ ለፍቅር የምትሆን አለች እንዴ ለትዳር የምትሆን አለች? መጀመሪያ አንተ ለትዳር ትሆናለህ። መጀመሪያ አንተ ለትዳር ዝግጁ ነህ። መጀመሪያ አንተ ለእውነተኛ ህይወት ምን ያክል ውስጥህ ዝግጁ ነው? ለእውነተኛ የፍቅር ንጉስነት ምን ያክል ውስጥህ ዝግጁ ነው? ምን ያክል ስነልቦናህን ገንብተሃል? ምን ያክል አሁን ብዙ ጊዜ ሰዎች የፍቅር ንግስት ሲባል የፍቅር ንጉስ ሲባል ገንዘብ አይደለም። ከተገኘ ጥሩ ገንዘብን ወደ ኋላ እንተው፣ እንደው እውቅናውንም እንተው፣ ሌሎችንም ነገሮችን ታያቸው። አትሊስት ግን በስነልቦና ደረጃ በቃ ወንድ ከሆንክ ወንድ የሚያሰኝህን እውነተኛ የወንድነት ማንነት ይዘህ ተገኝተሃል። ቢያንስ ታማኝነት፣ ቆራጥነት፣ ይሄ ፕሮቴክት የማድረግ እውነተኛ በስሜት በፍቅር በእንክብካቤ አንዲትን እውነተኛ ሴት እውነተኛ ንግስት እሷን የመንከባከብ የስነልቦና ጥንካሬውና ጉብዝናው አለ፣ አስተዋይነቱ አለ። ሴት ከሆንሽ ደግሞ ምን ያክል ነው ታማኝነትሽ? ምን ያክል ነው እውነተኛ ማንነትሽ? ወንድ ልጅ በፍቅር እንደ ሴት ለመንከባከብ ታማኝ ለመሆን በትዳር በፍቅር ህይወት ውስጥ ራስሽን ለማኖር በአንድ የፍቅር ህይወት ውስጥ ብቻ ለማኖር ዓለም ለምታመጣው ወሬ ጫጫታ ምናምን ነገሮች ራስሽን ብዙ እዛ ውስጥ ላለመጨመር ምን ያክል ውስጥሽ ዝግጁ ነው? ለምሳሌ አንዳንድ ጊዜ እኮ ቲክቶክ ላይ ኦር ሰምዌር ላይ ፌስቡክ ላይ ወንድ ልጅን እንዳታምኝ የሚል ነገር ፖስት ስለተደረገ ባላቸውን የሚጠራጠሩ ሴቶች አሉ። በህይወት እያለህ ሴት ልጅ እንዳታምን ስለተባለ ሚስቱን የሚጠራጠር ወንድ አለ። ኋት ምን እየነካን ነው? ምን እየሆን ነው? ያበደ ሰው እዛ የሆነ ነገር ፖስት ስላደረገ የኛ ማንነት ተቀየረ? በቃ ኖ ወይ መሆን የለበትም። ስለዚህ ይሄ ለምን ሆነ ነው ጥያቄው። ለምን ሆነ? ለምንድን ነው ትንሽ ነገር ብድግ ሲል አቧራ የሚቦለው? ምክንያቱም እውነተኛ ማንነታችንን ከስር መሰረቱ በደንብ አድርገን ስላልገነባ ነው። እኛ ራሳችንን መጀመሪያ ለፍቅር የሚመጥን ማንነት እንድንይዝ አድርገን ራሳችንን ስላልገነባ ነው። ብዙ ጊዜ ፍቅር ያው ለምሳሌ እንበልና ልክ ወንድና ሴት አሉ ዘን በትዳር ሲጣመሩ ቤት ያስፈልጋቸዋል። ልክ ገንዘብን እንደ ቤት ብንይዘው እኔ ፍቅር ደግሞ እንደ ወንድና ሴቱ ነው የሚሆነው። ጀስት ወንድና ሴት ከሌሉ ቤቱም ለምን ያደርጋል? ምንም። ስለዚህ ወንድና ሴት ካለ ሁለቱ ጓደኛሞች ካሉ ያለ ቤት መኖር ይችላሉ። ግን ለረጅም ጊዜ ሲኖሩ ግን ቤት ያስፈልጋቸዋል። ፍቅርና ገንዘብም እንደዛ ነው። ፍቅር መሰረት ነው ዘንድ ገንዘብ ያስፈልገዋል። ያለ ገንዘብ ግን ፍቅር ይኖራል። ይህንን መለየት ይጠበቅብናል። ስለዚህ
መጀመሪያ ይሄ ገንዘብ ምናምን የሚለው ሌላውን እንተውና ኢቭን ምንም ገንዘብ ሳይፈልጉ ፍቅር ብቻ የሚፈልጉ ምርጥ እህት ወንድሞቻችን አሉ። በቃ አሉ፣ በትክክል አሉ። ይሄ ለዚህ ምስክር ነኝ እኔ። ምክንያቱም ብዙ በተለይ በሕክምና ቦታ ላይ ሆኜ ስለማይ ማለት ነው። ምርጥ እህቶች አሉ፣ ምርጥ ወንድሞች አሉ። ግን ችግሩ ምን ላይ ነው ካላችሁኝ፣ አይገናኙም። በቃ ያም በራሱ ህይወት ነው፣ በዛም በመካከል እንዲያውም ብዙ መልካም ሴቶችን የሚያገኙት መጥፎ ወንዶች ናቸው። ይሄ ሴት የሚቀያይሩ የማይታመኑ ገንዘብ የሚፈልጉ ምናምን እንደዛ ናቸው። መልካም ወንዶችን የሚያገኙት ደግሞ እነዚህ ወንድ የሚቀያይሩ ገንዘብ የሚፈልጉ ምናምን እንደዚህ አይነት ሴቶች ናቸው። ለምን? ስለሚሯሯጡ። መልካም ማንነት ያላቸው ለፍቅር ለእውነተኛ ማንነት የገነቡ ወንዶች ደግሞ ብዙ ጊዜ አሉበት ላይ ሆነው ቁመው ነው የሚጠብቁት። አሉበት ላይ ሆነው፣ ያ ማለት ግን ዙሪያቸውን አያዩም ማለት አይደለም፣ ግን አሉበት ላይ ቁመው ነው የሚጠብቁት። ስለዚህ የምትቅነዘነዝ ሴት ነች ልታገኛቸው የምትችለው። ወንድ ሴትም ከሆነች እንደዛው የሚቅነዘነዝ የሚሯሯጥ ወንድ እንጂ ብዙ ጊዜ ረጋ ያለ ወንድ ላያገኛቸው ይችላል። ስለዚህ ወንድና ሴት አዋላችንን ማሳመር፣ በዙሪያችን ያሉ ሰዎች አንቺ ረጋ ያልሽ ከሆንሽ ረጋ ያለ ወንድ ብትጠጊ የበለጠ የምትፈልጊውን ሰው ልታገኝ የምትችይበት ምክንያት እሱ ነው። ብቁ የሆኑ ሰዎች ብዙ ጊዜ እንደዚህ አይነት ቃል ስለማይናገሩ ማለት ነው። በቃ ያውቁታል። ሰም ፖይንት ላይ የሆነ መልካም ሰው እንዳለ ያውቃሉ። እነሱ ግን የሚከብዳቸው እንደዚህ አይነት ሰው ጋር እነሱን የሚመስላቸው ሰው ጋር ብቁ ከሆነ ሰው ጋር የሚገናኙበት መንገድ ብዙ ጊዜ ጠባብ ነው። ያ እድል ነው እንጂ የሚከብዳቸው ዘይነውት ያውቁታል በደንብ አድርገው። ነገር ግን እነዚህ የሚናገሩ ሰዎች ነው ይሄ በዋናነት ይሄ የሚናገሩ ሰዎች በተለይ ራሳቸውን ብቁ ሳያደርጉ ወይም ደግሞ በስነ ምግባር በማንነት ልክ እንደ እስስት ታውቃላችሁ። ነጭ ስታገኝ ነጭ፣ ጥቁር ስታገኝ ጥቁር፣ ቀይ ስታገኝ ቀይ፣ እንደዛ ባህሪዋን እየቀያየረች የምትኖር እንስሳ ነች። ስሟም እስስት ይባላል። ስለዚህ ልክ እንደዚች እንስሳ ራሳችንን እየቀያየርን እየኖርን እኛ የምንፈልገውን ነገር ስላጣን ሊሆን ይችላል፣ ወይም ደግሞ እኛ በምንፈልገው መልክ ያንንችን ሴት ስላልበላናት ወይም ያንን ወንድ ስላልበላ ነው ወንድ እንደዚህ ነው እንዴ ሴት እንደዚህ ነች ምናምን እያልን የምንናገረው ነገር ሼም ኦን ዩ ጋይስ። እናንተ የምትቀያይሩ ሴቶች እንቁ ወንዶችን አይመለከትም። ይሄ ራሳችሁን ሼም ኦን ዩ። ወንድ አይታመንም፣ ሴት አይታመንም፣ ፍቅር አለ እንዴ ምን አለ? ኧረ እባካችሁ እናንተ ስላበዳችሁ ፍቅር የለም ማለት አይደለም። ልዩነቱ ምንድነው? እነዚህ ውሸተኛ ሲጮህ ድምፁ የትም ብዙ ቦታ ይሰማል። እውነትን የሚናገሩ ሰዎች ድምጻቸው በፈጣሪ ዘንድ እንጂ በዓለም አይጮህም። እንደዛ ስለሆነ እንጂ ፍቅር አለ፣ እውነተኛ ሰዎች አሉ፣ ምርጥ ሰዎች አሉ፣ ምርጥ ወንዶች፣ ምርጥ ሴቶች፣ ምርጥ እናቶች፣ ምርጥ አባቶች፣ ምርጥ ወንድሞች፣ ምርጥ እህቶች አሉ፣ የትኛውም ቦታ ላይ አሉ። ነገር ግን እነዚህ ክፉ ሰዎች ድምጻቸው እየጨመረ ሲመጣ ግን ቁጥራቸውን እያሳነስ ነውና አሁንም ቢሆን የበለጠ መልካም ሰዎች እንዲቀንሱ እነዚህ ውሸተኛ ሰዎች እንዲጨምሩ ቁጥራቸውን እየጨመረ እንዲሄድ የራሳችን አስተዋጽኦ እያደረግን ነው። አሁን ግን እውነትን መናገር ይጠበቅብናል። ለምን? እሺ ሁልጊዜ ውሸትን እና ተንኮልን የሚዘሩ ሰዎች፣ ክፋትን የሚዘሩ ሰዎች እነሱን እያዳመጥን መኖር በራሱ አይሰለችም? በጣም ይከብዳል እኮ እውነት ለመናገር። ስለዚህ ሶሻል ሚዲያ እኛን የሚያሳብድ ብቻ ሳይሆን አንዳንዴ እኛንም የሚያረጋጋ መሆን መቻል አለበት። አትሊስት እውነተኛ መልካም ማንነት ያላችሁ ሰዎች ኢቭን ይሄን ቪዲዮ እያያችሁ እናንተ ራሳችሁን ታውቁታላችሁ። ራሳችሁን የምትቀያይሩ ሴቶች፣ ወንዶች እናንተም ራሳችሁን ታውቁታላችሁ። ስለዚህ ራስን መመልከትን የሚያክል ነገር የለምና ራሳችሁን ተመልከቱ። በሰራችሁ ስህተት ክፉ መናገር፣ ከጓደኛ ጋር መከራከር፣ በሶሻል ሚዲያ ማምጣት ሱሱ ነው። እናንተ እንደዛ ስላደረጋችሁ ሪያሊቲው ይቀየራል ማለት አይደለም። እውነቱ ይቀየራል ማለት አይደለም። ምናልባትም እናንተ ለክፋት እናንተ ክፉ ነገርን የውስጣችሁን ጩኸት፣ የራሳችሁን ጸጸት፣ የራሳችሁን የውስጣችሁን ህመም ለማውጣት ብዙ መንገድ ልትጠቀሙ ትችላላችሁ። በዛው ልክ ደግሞ እውነት በእጃቸው ያሉ ሰዎች እንዳሉ ደግሞ ማሰብ ያስፈልጋል። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እንኳን 99ን በጎች ትቶ አንዷን ፍለጋ ሄደው ምናልባትም ያቺ አንድ በግ የዋሃ በግ ነች። በጣም የዋሃ ፈጣሪ የሚወዳት የሚኖርላት አይነት በግ ልትሆን ትችላለች። እቺ በግ ደግሞ ምናልባትም እነዚህ የዋሆች ሰዎች ናቸው። እነዚህ ድምጽ የሌላቸው የማይጮሁት በራሳቸው መንገድ ህይወትን የሚኖሩ እነዚህ ሰዎች ናቸው።
ስለዚህ እነዚህ ሰዎች ስላልተናገሩ ፍቅር የለም፣ ትዳር የለም፣ ለጓደኝነት፣ ለፍቅር ህይወት፣ ለእውነተኛ የፍቅር ህይወት የሚመጥኑ ሰዎች የሉም ማለት አይደለም። በጣም በየቦታው ሞልተዋል። እነሱ ባይናገሩ እንኳ ስራቸው በዓለም እያበራ ይናገራል። ስለዚህ እናንተ በተለይ በአመራረጥ ችግር የተበደላችሁ እንዲሁም ደግሞ እናንተ የምትፈልጉት ነገር ስላልተሳካ ለወንድ እናንተ የበደላችሁን ሰው የተናገራችሁ ስለመሰላችሁ መጥፎ ቃላትን በሶሻል ሚዲያም በምንም እያጎላችሁ የምትናገሩ መጀመሪያ ራሳችሁን ስሩ። መጀመሪያ ራስ ላይ መስራት ይበልጣል። ያለፈው አለፈ። ለቀጣዩ ግን ራስን መገንባት ይሻላል እንጂ ራሳችሁን ሳሰሩ ስለጮኻችሁ የነገ ህይወታችሁ አይስተካከልም። እናንተን የበደላችሁትም ሆነ ኦር ያጣችሁት ነገር ይተካል ማለት አይደለም። ኢቭን ህመማችሁን እያባሰው ነው የሚሄደው። ከዛ ይልቅስ ራሳችሁን ተመልሳችሁ እንደገና ለራሳችሁ ከራሳችሁ ጋር ተወያይታችሁ ራሳችሁን መፈለጉ ነው የሚቀርመው። እናም ከሰው ጥሩ ነገር ከመጠበቅ ከሰው የተለየ ነገር ከመጠበቅ ይልቅ መጀመሪያ ራሳችንን መስራት ይቀርማል። በደለኝ ስንል ለምንድነው የበደለኝ የሚለውን ማሰቡ የተሻለ ይሆናል። በደለችኝ ከማለቴ በፊት ለምንድነው የበደለችኝ? ምን አሳጥቻት ነው? ምን አድርጊያት ነው? ምን አስከፍቻት ነው የሚለውን ማሰብ የተሻለ ይሆናል። ስለዚህ ጋይስ መጀመሪያ ራሳችንን እንስራ። መጀመሪያ ራሳችንን እንቀርጽ። መጀመሪያ ራሳችንን ተንበል። ብናውቀው ክፉ ነገር መናገር በራሱ ስለሌሎች ክፉ ነገር መናገር በራሱ እሱ ራሱ ገና ብቁ አለመሆናችን ምስክር ነው። ወንዶች ፍቅር አለ እንዴ? ወንድ አለ እንዴ ለትዳር የሚሆኑ? ሴት አለ እንዴ? እሱ ይሄ በራሱ እኮ ብቁ አለመሆናችን ነው የሚያሳየው። ገና በቃ ገና ህፃን ወደ ኋላ እየተመለስን እንደሆነ። አሁን ላይ እኮ ህፃናቶች ፍቅር እንዳለ ያውቃሉ። እኛ ፍቅር እንደሌለ ከሆነ የምናውቀው ከህፃናቶችን በታች ወርደናል፣ አንሰናል። ስለዚህ ፍቅር ስለሌለ ሳይሆን እኛ ለፍቅር የሚመጥን ማንነት ስላልገነባን ፍቅር በእኛ ውስጥ የለም።